ሚሊዮን ነው። የሚያሳዝን ሁኔታ 2.3 ስለገባ አልናገርም። ኦኬ እሺ፣ 2 ሚሊዮን ጨምሩ ነው ያልከው ወይስ 2 ሚሊዮን ሲደርስ ነው ያልከው? 2 ሚሊዮን አይ 2 ሚሊዮን ሲደርስ ነው። 2 ሚሊዮን ሲደርስ ነው ተገብቷል። ሁላችሁም ይሄ ንግግር ሁላችሁም የሚመለከት ነው። ኢንሻአላህ በደንብ አድርጋችሁ እንድታዳምጡ ፈልጋለሁ። ሐቂቃ አልহামዱሊላህ አሁን ያው እየተመለከታችሁት ነው ያለውን ነባራዊ ሁኔታ እየተመለከታችሁት ነው ያለውን ነባራዊ ሀቅ ማለት ነው። እየተሰሩ ያሉ ስራዎችን የተደረጉ እንቅስቃሴዎችን እያንዳንዱ ነገራቶችን እየተመለከታችሁ ነው። ዛሬ ደግሞ በሚገርም ሁኔታ በጣም አዲስ ለሆነና ምናልባት በኢትዮጵያ ታሪክ ተሰምቶ የማይታወቅ እናንተም ሰማታችሁት የማታውቁት ይህንን የንጽጽሩን የማስተማርና የመማር ሂደት አንድ ስቴፕ አይደለም 100 ስቴፕ ወደ ላይ ከፍ የሚያደርግ የሚገርም ዜና ነው የምነግራችሁ ማለት ነው። ዜናው ሙሉ በሙሉ አልነካላችሁም፣ ሀሳብ ብቻ ነው ማስቀምጠው። በሚገርም ሁኔታ ኢንሻአላህ አላህ ከፈቀደ በእጃችን በጣም ትልቅ ፕሮጀክት በእጃችን ገብቷል። በጣም ትልቅ ፕሮጀክት ከምታስቡት በላይ ማለት ነው። ከመጅሊስ ጋር የተገናኘ አጠቃላይ ህጋዊ ማዕቀፍ ያለው በጣም ትልቅ ፕሮጀክት ይሄ መማር የማስተማር ሂደቱን አኖኒመስ በሆነ ደረጃ ማለት አንፕሬዲክተብል በሆነ ደረጃ በጣም ወደ ላቀ ደረጃ የሚያደርስ ትልቅ ስራ ገብቷል እጃችን ላይ ማለት ነው። አጠቃላይ የንጽጽሩን ስራ አንድ ስቴፕ ከፍ የሚያደርገው ትልቅ ፕሮጀክት ምናልባት ፕሮጀክቱን ብነግራችሁ ሃው ብላችሁ ልትገረሙ የምትችሉትን ያክል በጣም ትልቅ ፕሮጀክት እጃችን ላይ ገብቷል። ያን ፕሮጀክት መጀመሪያ የምለው ነገር ዱዓ፣ በቃ ትልቅ ዱዓ ያስፈልገዋል ከእናንተ። ጂሃድ የሚደረግበት ፕሮጀክት ነው። ጂሃድ ኢን ሴንስ በቃ በጣም ከፍተኛ ትግል ይፈልጋል ፕሮጀክቱ ማለት ነው። ትላልቅ ዱዓቶች በጣም የምታውቋቸው ከዚህ በፊት የነበሩ ቀደምት የንጽጽር ሰዎች የሚሳተፉበት በጣም ትልቅ ፕሮጀክት ነው። እዚህ ፕሮጀክት ላይ የማማር የማስተማር ሂደት ላይ ነው በተለይ ትኩረት የሚያደርገው። ጥናትና የመሳሰሉ ነገራቶች ላይ ትኩረት ቢያደርግም መሰረታዊ የመማርና የማስተማር ሂደት ላይ ነው ትኩረት የሚያደርገው ፕሮጀክቱ። ኢንሻአላህ በቅርብ ጊዜ ላይ ያው መሬት ላይ ያለ ነው፣ መሬት ላይ ወርዶ የምትመለከቱት ፕሮጀክት ነው። ኦልሞስት እየሄደ ያለ እየተንቀሳቀሰ ያለ ነው። በቅርብ ጊዜ ደግሞ ፉል የሆነው ኢንፎርሜሽን እናንተ ጋር ይደርሳል። ያን ፕሮጀክት እኛ እጅ ገብቷል። ለማስፈጸም ሁለት ነገር ከኛ ይፈልጋል። የመጀመሪያው ዱዓ ነው። በቃ ዋናና መሰረታዊ ነጥቡ ዱዓ ነው የመጀመሪያው። ሁለተኛው ፋይናንሻሊ ፕሮጀክቱን እደግፋለሁ የሚል ማንኛውም ሰው የፕሮጀክቱን ማኔጅ በማድረግ ደረጃ እኔና ኢምሩም ስላለን ከሁለት አንዳችንን ማናገር ትችላላችሁ። ፕሮጀክቱን በማንኛውም መንገድ ማገዝ እንችላለን የምትሉ ሰዎች ካላችሁ ማለት ነው። እሺ አጀማ። ስለዚህ ለምንድን ነው ፕሮጀክቱን አሁን ማልነግራችሁ? ሾክ ሆናችሁ ለምሳሌ ደም እንትን ሱኳር ያለበት ሰው ሊኖር ይችላል፣ ደም ግፊት ያለበት ሰው ሊኖር ይችላል። እዚሁ ፈንገል ብትሉ ተጠያቂ ልታደርጉኝ ነው። ስለዚህ አልናገርም፣ እንደዛ እንድትሆኑ ስለማልፈልግ ማለት ነው። ግን ብሊቭ ሚ ኦር ኖት ንጽጽርን አናዘር ሌቭል ሌላ ታሪክ ላይ ሊከት የሚችል ነው። ኢምራን ምን ትላለህ? አይ ጀዛከላህ በደንብ ገልጸኸዋል። ኢንሻአላህ ምን እንደሆነ መቼ እንደሚጀመር ያው ቀኑ ሲደርስ እናሳውቃችኋለን። ብቻ ግን ትልቅ ስራ እንደሆነና እዚህ ጋር ሚዲያ ላይ ያለውን ስራ ሌላ ሌቭል ከባድ ሌቭል የሚያደርግ ነው። አልሐምዱሊላህ እንደምታውቁት እዚህ ሚዲያ ላይ ብዙ ስራ የተሰራ አይደለ? ያንን ስራ ደግሞ ወደ ምድር በማወር ትልቅ ፕሮጀክት የታቀደው ኢንሻአላህ እሱ ላይ ሁላችሁም ተባበሩ፣ ዱዓ አድርጉልን፣ በዱዓ እንዳረሱን ለማለት ነው። ኢንሻአላህ ኦፊሻሊ ደግሞ ሰልክ እናሳውቃለን። ሁሉ ቀጥላኺ ባይዘው ካሁኑ ማለት ነው ገና ስራውን ሳንጀምር ገና እንቅስቃሴ ሳይደረግ ማለት እንቅስቃሴ ማለት መሬት ላይ ወርዶ ገና ሳይታወቅ የክርስቲያን ማህበረሰቦች ወይም ደግሞ ኦልሞስት ከኛ በተቃራኒ ያሉ አካላቶች ብዙ እንትኖችን እየተደረጉ ነው ገና ካሁኑ ማለት ነው፣ ከምታስቡት በላይ ማለት ነው። ያ የነገሩን ግዝፈትና ትልቅነት የሚያስረዳ ነው። ስለዚህ እንዳልኩት ኢኮኖሚካሊ ግን አንዳንድ ድጋፎች ይፈልጋል። ያን ድጋፍ ማድረግ የምትችሉ ሰዎች ኢምራንና እኔ ጋር መታችሁ ማውራት ትችላላችሁ። ቀጥል ኢምሩ። አፈን የዛከለ ከዚህ በላይ ግልጽ አናደርገውም። ቀኑ ሲደርስ ደግሞ እናሳውቃችኋለን። ባይ ዘ ዌይ ሁላችሁንም ሊያግዝ ሊረዳ የሚችል ነገር ነው ኢንሻአላህ። ወይም ደግሞ ሚዲያ ላይ ታሪካዊ ቅርስ የሚሆን ነገር ነው። ስለዚህ ይሄን ለመግለጽ እፈልጋለሁ። ቀኑ ሲደርስ ደግሞ ኦፊሻሊ በአካል የምታዩት ይሆናል ኢንሻአላህ። ወደ እንትናችን እንመለስ። እሺ ኖባክ ሰላም ብያለሁ።
ኖባክ ይሰማል ወገናችን? ከቆየ አውርዱት። ሪፖርት ላይ ወአለይኩም ሰላም የሚቆይ ካለ አውርዷቸው። ይሰማል። አፎን ሀቢቢ። እሺ የክርስቲያን መስለኝ ነው። እሺ አሁን የተፈለገው ለክርስቲያኖች ቦታ ነውና ሙስሊሞች ደግሞ በኋላ ትገባላችሁ። ባረከላሁ ፊኩም። እሺ ሞዴሬተር ካላችሁ እናንተ አስገቡ። እኔ ገስት ያየው ስላልሆነ ማለት ነው። እሺ መልካምነት ሰላም ብያለሁ። መልካምነት እሺ እሷንም አውርዷት። ቲንክ የለችም። ሲቆዩ እንዳልኳቸው የሆነ ነገር አለባቸው። ሲቆዩ ደስ አይለኝ። ነይ ወረጂ አለሽ ስትል ወረደች። እሺ ቀጣይ ማን የገባው? ጨለማ ሆነብኝ። ይሰማሃል ወገናችን? አዎ ይሰማኛል። ሰላም ነው። ሰላሙን አለመን ተባሉ። እንዴት ነው ወገናችን? ሰላም ነህ? አለሁ እግዚአብሔር ይመስገን። አለን። ጥያቄ አለህን? ጠይቀህ። ጥያቄ አለኝ። ጠይቀህ። ማለት እኔ አሁን ለምሳሌ ሙስሊም መሆን ብፈልግ አሪያ ላደርግ የምችለው ወይንም ደግሞ ስነግባር ላደርግ የምፈልገው ነብዩ መሐመዳችሁ ምን ያህል አሪያ ሊሆን ይችላል? በጣም ጥሩ ጥያቄ፣ በጣም ገራሚ ጥያቄ። ነብዩ ሰለላሁ ዐለይሂ ወሰለም ለሁሉም ነገር አርአያ ናቸው። ለመሪዎችም አርአያ ናቸው፣ ለወታደሮችም አርአያ ናቸው፣ ለድሃዎችም አርአያ ናቸው፣ ለእያንዳንዱ ፍጡር አርአያ ናቸው። ነብዩ ሰለላሁ ዐለይሂ ወሰለም እያንዳንዱ ህይወታችን አስተምረውናል። ግን ከሱ በፊት ሳሚ አንተ አምላክ የምትለው አካል እውነት ለአንተ አርአያ ይሆናል ብለህ ታስባለህ? ኢየሱስ ማለት ነው። እኔ ብዙም ባልሆንም እሺ አርአያ ነው። ስለዚህ ኢየሱስ ያደረገውን ታደርጋለህ። አዎ አይደለ ማለት እሺ ምሳሌ ኢየሱስ ምግብ ሲበላ እጁን አይታጠብም። አንተ ማታጠብም ችግር የለውም። እሺ ምሳሌ ኢየሱስ ምግብ ሲበላ እጁን አይታጠብም ነበር። አንተ ሳትታጠብም የግድ እኮ ሁሉን ነገር ማድረግ አይኖርብኝም እኮ። ግን አንተ ኢየሱስ መከተል የምትወደው ከሆነ እኮ የእሱን ነገር ማድረግ አለብህ። ኢየሱስ ደግሞ ምግብ ሲበላ እጁን አይታጠብም ነበር። ማለቴ ኢየሱስ አይድን ነበር፣ እኔ ማዳን አለብኝ ነው ዋናው። ግን ቆይ ይሄን መጀመሪያ መልስልኛ። ኢየሱስ እጁን አይታጠብም ነበር፣ አንተ ትታጠባለህ? ሁሉን ነገር ማድረግ የለብኝማ ወንድሜ። ኦኬ ስለዚህ ኢየሱስ አጠጣ፣ አንተ ግን ትታጠባለህ ማለት ነው። አንተ ነብዩ መሐመድ የሚያደርገው ነገር አታደርግም ማለት ነው። ሙሉ ታደርጋለህ? ምን ነው ዝም አልክ ወይስ አንተም ሳትታጠብ ነው የሚበላው? አይሰማም? ኔትወርክ ይዞኛል። ለመናገር ከምትቸኩል መጀመሪያ ተረጋግጠሽ አይደል? አይ ብራዘር አይቆይህ፣ ዝም አልክ። ድምፅህ እኮ ይሰማል፣ ለዛ ነው። እሺ ይሄን አይ ቲንክ አልፈዋለሁ። መልሰው ግን አንድ ድል ስትህና መልስልኝ። እሺ ሰምቻለሁ። እሺ ቀጥል ሳሚ። አቤት አይሰማም? በደንብ ይሰማል። እሺ ቀጥል። እሺ ኢየሱስ ታጠባለህ? እሱ ላይ እኮ ልመጣልህ ነው። ከመምጣቴ በፊት ግን አንተ የምትከተለው አርአያ ኢየሱስ ማለት ነው እውነት አርአያ ይሆናል ወይስ አይሆንም የሚለውን ነገር ማወቅ አለብህ። ለምን ኢየሱስ አርአያ እንደማይሆን የማውቀው እኔ እንዳነበብኩት ከሆነ ማለት ነው። አሁን አንተ እሱ የሚያደርገውን ነገር በሙሉ ታደርጋለህ ወይ ብለህ ጠየቀኛ አይደለ? ስለዚህ አንተ ይህን ነገር ብጠይቅህስ? ወይ መጀመሪያ መልስልኝ። ከመጠየቅ በፊት የጠየቅኩህ መልስልኝ መጀመሪያ። ኦኬ እሺ ቀጥል። እሺ ላቀልልህና ምሳሌ አንተ እናትህን አንቺ ሴት ትላታለህ? አላላትም። ግን ኢየሱስ እናቱን አንቺ ሴት ይላት ነበረ። ኦኬ አንቺ ሴት ከአንቺ ጋር ምን አለኝ ስላላት እንደዛ ነበር የሚያወራት እናቱ የገዛ እናቱን
አንቺ ሴት ነበር የሚላት። እሺ በቃ ተው ይቅርብ፣ እርሳው በቃ ክርስትና። ወደ እስልምና ተመለስ። ወደ እስልምና ስንመጣ ነብዩ ሰለላሁ ዐለይሂ ወሰለም አሽረፈል ኸልቅ ናቸው። ምን አሉ ሐዲስ ላይ ኢነማ ኡርሲልቱ ሊዩቲመ መካሪመል አኽላቅ አሉ። እኔ እኮ የተላኩት መልካም ስብዕናዎችን በሙሉ ላሟላ ነው አሉ። ነብዩ የሁሉም መልካም ነገር መገለጫ ናቸው። አረማመዳቸው፣ አበላላቸው፣ አቀማመጣቸው በሙሉ ስነ ስርዓት የነበረው ለሰው ልጅ አርአያ የሚሆን ነበር። ያንኑ ከፍቼ ላሳይ። እሺ ማለቴ ጥሩ ነገራቸውን በሙሉ ነው የምትቀበሉት ወይስ ልክ አሁን እንዳልከኝ አትቀበልም ወይ? እንዲህ ትቀበላለህ ወይ እንዳልከኝ ያን ነገር አንተስ ትቀበላለህ ወይ? ምሳሌ ነብዩ ሰለላሁ ዐለይሂ ወሰለም መጥፎ ነገር አደረጉ ንገረኝ እስኪ። ስልኬ አንድ ስለሆነ እንጂ ከፍቼ አሳየ ነበር። ችግር የለውም በቃል ንገረኝ እኮ ለዛ ነው ስለ ቃሌ ስለማላውቀው ነው። አሉ የተጻፉ ነገሮች አሉ ስልኬ ስታቅና ግን አምላክ በጣም ብዙ መጥፎ ነገር እንደሚያደርግ ላሳይ ይችላሉ በመጽሐፍ ደረጃ። ግን በእስልምና ነብዩ አንድ መጥፎ ነገር ከተመጣ የለም ከመጣ መልሱ ቀላል የሚሆነው ብዙ መጥፎ ነገሮችን እንዳደረጉ አውቃለሁ አለ። ምሳሌ አንድ እስከምጣ ምሳሌ እኔ አምላክህ እናቱን እንደሚሳደብ፣ ሁለተኛ ንጽህና እንደማይጠበቅ አሳይቻለሁ። እስኪ አንተ ደግሞ ነብዩ ላይ የፈለግከውን አምጣ። እንደሚገሉ እስቲ ማስረጃ፣ አንድ ማስረጃ ነገርኩህ እኮ ነው። ስልኬ ላይ ታውቃለህ ነብዩ ሰለላሁ ዐለይሂ ወሰለም በእጃቸው አንድ ሰው ገላሉ ኢላ አንድ ረጁል ብቻ ቤት ከነነፍሳቸው እንደሚያቃጥሉ ወላሂ እንደዛ አለ። እስኪ አሳይ። ወጥቼ ደግባ እኔ ግን መጽሐፍ ቅዱስን ብከፍትልህ እግዚአብሔር ሰዎችን በእሳት አቃጥሉ ይላል። አምላክ ኢየሱስ ማለት ኢየሱስ ምን አለ? ሰውን በእሳት አቃጥሉ ይላል። ያው ምሳሌ ዘጋ ተመከተ እንደሚል እግዚአብሔር እርሷን በእጃቸው አሳልፎ ይሰጣል። ከተማይቱን ያዙ፣ በያዛችኋት ጊዜ ከተማይቱን በእሳት አቃጥሉ እንዳልኳችሁ አድርጉ ይላል እግዚአብሔር። ከተማን አቃጥሉ ይላል። ኢቭን ደግሞ ሴቶችን በእሳት አቃጥሏቸው ይላል። ሴቶችን እየያዛችሁ አቃጥሏቸው ይላል። አውጣለህ እሱንም። እሱ ያለው በአንተ ነው። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? አታቃጥሉ፣ ኢቭን ዛፍ እንኳን ቢሆን አታቃጥሉ። ላ ዩዓዚቡ ቢናር ኢላ ረቡን ናር፣ በእሳት አይቀጣም የእሳት ፈጣሪ እንጂ ሰዎችን በእሳት እንዳቀጡ። ኢቭን እንስሳዎችን እንኳን ቢሆን በእሳት ማቃጠል አይፈቀድም በእስልምና። በእሳት ማቃጠል ሐራም ነው። ወደ መስጊድ ማይሄዱትን እኮ ከነ ነፍሳቸው ነው ቤታቸው የሚያቃጥላቸው። እስኪ ማስረጃ ስጠኝ። አሁን እኮ ያንተ ዝም ብሎ ወሬ ሆነ። እኔ ከፍቼ እያሳየሁ ነው በመጽሐፍ ደረጃ ማለት ነው። እግዚአብሔር ሴቶችን ቆይ ምን አድርግ መሰለህ? አንዴ ቆይ እንግባባ። እኔ ማስረጃ አቅርብ፣ አንተ ደግሞ ማስረጃ በተራ እናቅርብ። ማስረጃ እኔ ልጀምር፣ አንዴ ማስረጃ ላቅርብ። እኔ ፈቅድልኛለህ? እሺ አይ ቲንክ ፈቅደህልኛል። ተመልከቱ ኦሪት ዘሌዋውያን እንደዚህ ይላል፣ የካህን ልጅ ራሷን በጉልሙትና ብታረክስ አባቷን ታረክሰዋለችና በእሳት ትቃጠል ያለው ማን ነው? ኢየሱስ። ያው በእሳት ትቃጠል። ስለዚህ አምላክህ ሰዎችን በእሳት ያቃጥል ነበር። አንደኛ ይሄ ነው። ሁለተኛ ደግሞ ቅድም እንዳሳየሁ እግዚአብሔር ምን አለ? ከተማን ይዛችሁ በእሳት አቃጥሉ አሉ። ነብዩ ኢየሱስ ምን አሉ? ሐዲስ ላይ ነብዩ ሰዎችን በእሳት እንዳታቃጥሉ፣ በእሳት የሚቀጣው የእሳት ፈጣሪ ብቻ ነው፣ አላህ ብቻ ነው። ስለዚህ ሰዎች እናንተ በእሳት እንዳትቀጣቸው ብለህ ከልክለዋል። አየህ ልዩነት በማስረጃ እንደዚህ ማለት ነው። እስኪ አንተ ደግሞ አቅርብ። እኮ ነገርኩህ እኮ አይሰማም። በቃ ይዘህ ነው ማስረጃ። እሺ ዝም ብለህ ሳታወራ በቃ ይዘህ ነው። ማን ይዘህ ነው? እናመሰግናለን። እሺ ገብርኤል ካለሽ ቀጥይ። አቡካ አስቀጥላት ኢንሻአላህ። ኦኬ ገብርኤል አለሽ? ገብርኤል የሚል አካውንት አለሽ? አይ ቲንክ የለችም። ሌላ ሰው አስገቡ ኢንሻአላህ። ሌላ ሰው አስገቡ። ሌላ ክርስቲያን ማንኛውም ማውራት፣ መወያየት፣ መጠየቅ የሚችል ማንኛውም ክርስቲያን መግባት ይችላል። በተቻለ መጠን ይሄ የመማር የማስተማር ሂደቱን እንትን አታርጉት። ይሄ ዶር ሚዩት አድርገኝ ነው ለመቀየር። ኦኬ እሺ ገብቶኛል።
ሰው ማንኛውም ጥያቄ ያለው ክርስቲያን መግባት ይችላል። በተከበረ መንገድ ጥያቄያችሁን ማስቀመጥ ወይም መጠየቅ ወይም ደግሞ በሆነ ርዕስ ላይ ማንሳት ይቻላል። ማንኛውም ክርስቲያን ማለት ነው። እሺ ይስሐቅ የሚለው አካውንት ገብተሃል? ይስሐቅ ይስሐቅ እሺ አልዳን እንዴት ናችሁ? አለን አለን። እንዴት ነህ? ሰላም ነህ ወይ? ደህና እግዚአብሔር ይመስገን። ጥያቄዎች ነበሩኝና እስቲ ጠይቅ። እሺ እንግዲህ አላህ ዓለምን እንዴት ነው የፈጠረው? የሚጋጩ ነገሮች ስላሉ ቁርአን ላይ እስቲ የትኛውና የትኛው ነው የሚጋጨው? የትኛውና የትኛው ነው የሚጋጨው? ከዚያ በፊት ግን አንድ ነገር እንስማማ። ስለ ግጭት ህጎች እኔ እናንተ መስማማት መቻል አለብን። አንድ አፍታ እሷን በእንስማማ ደስ ይለኛል፣ ፍቃደኛ ከሆንክ ማለት ነው። ከዛ ፍቃደኛ ነኝ እኮ ስለ ግጭት እንስማማ። ስለ ግጭት እንስማማ። ለምሳሌ አወከር ቁርስ በላ፣ አወከር ምሳ በላ ቢባል ይጋጫል ሁለቱ? አይጋጭም። ይሄ አይጋጭም። ስለዚህ ግጭት የሚባለው ነገር ጥያቄ እንድጠይቅ ነው ማስቀመጥልህ። ግጭት የሚባለው ነገር ሁለት አይነት ነገር ይፈልጋል። አንደኛው እስኪ መጀመሪያ ጥያቄውን ልጠይቀውና አንዴ ቆይ ማስኬድ ከሆነ እንትን ትለዋለህ። ቆይ አንዴ። ግጭት የሚባለው ነገር አንደኛ አት ሴም ታይም እና አት ሴም ሴንስ መሆን መቻል አለበት። በቃ ይህን ሁለቱን ያዝ። በአንድ ሰዓት በአንድ ሁኔታ፣ ለምሳሌ የተፈለገበት ሌላ ነገር መሆን መቻል የለበትም ማለት ነው። ቀጥል አሁን ማስረጃን ሱራ 7:57 ላይ አላህ አጽናፈ ዓለምን ለመፍጠር ወይም ለማበጀት 6 ቀን ፈጀበት ይላል። ቁጥር ሱራ 7 እሺ 57 እሺ ኦኬ። ከዛ እንደገና ቆይ ስንት ቀን ፈጀበት ይላል? 6 ቀን ፈጀበት ይላል። ኦኬ ሱራ 7 ቁጥር 57 ላይ 6 ቀን ፈጀበት ይላል። ያዙ እሺ። ከዛ እንደገና ደግሞ ሱራ 41:9 ደግሞ እስከ 12 ቀን መሰረታት ዓለም ይላል። ዳግም እኮ ሁለቱ እኮ አይገናኝም። ጥቅስ ላይ አላስጨንቅህም ብዬ ነው ባይዘው። አይ አንድ እኮ ነው የፈጀበትን ነው። አሁንም እዚህ ጋር ሱራ 41:9 ላይ ይላል። አሁንም አይደለም ሱራ 7:57 ብለህ የጠቀስከውን ጥቅስ አላስጨንቅህም ብዬ ነው ጸጥ ያልኩህ ነው። ጥቅሱን እንኳን ትክክል አይደለም ስትጠራው በትክክል እንኳን እንዴት ሱራ 7:57 አይደለም የሚለው? ሱራ 7 ማለት ሱረቱል አዕራፍ ነው። አዎ እና 7:57 መሰረት 6 ቀን ፈጀበት ይላል። አንተ ታስተካክለዋለህ፣ ከተሳሳትኩም ታየዋለህ ከአንተ። በቃ እንደዛ በልና ቀጥልሽ። ከዛ እንደገና ደግሞ አሁንም ሱረቱል 41:9 ላይ እስከ 12 ቀን መሰረታት ይላል። ዳግም እንደገና ከ12 ከ8 ከ9 ፈጠራት ይላል። ቀደም ያልኳችሁ ለዚህ ነበረ ባይዘው እንደዚህ አይነት ስህተት እንዳይከሰትብህ ነው። ሰማይና ምድርን በ12 ቀን ውስጥ ፈጠራት ይላል። የቱ ጋር ነው የሚለው? ኃይለ ቃሉን ኦኬ። ኢምራን ትከፍትልናለህ ጥቅሱን? ኢምራን ይክፈትልህ። ይኸው ንገረውና እስቲ ኃይለ ቃሉን ክፈትና እንትን ይበልልህ። የሱረቱል አዕራፍን ችግር የለውም እኛ እንሰጥሃለን። ኢምሮ አለ 41:9 ላይ ሱረቱል አንዴ ካለ እንዲከፍትልን ነው። አንዴ ኦኬ የለም። እሺ እኔ ራሴ ልክፈተው። እሺ ኑር ቁርአን። እሺ ሱረቱል ፉሲለት ምዕራፍ 41 ቁጥር 9 አይደለ? ተከታተል። የመጀመሪያውን 57 የመጀመሪያው ተሳስተሃል። ተው ችግር የለውም ቀጥል። ይሄንን አንብበው ምን ይላል? ያው ምዕራፍ 41 ቁጥር 9 በደንብ አይታይም። ያው አንብበው አንተ በላቸው አለ እናንተ በዚያ ምድርን በሁለት ቀኖች ውስጥ በፈጠረው አምላክ በእርግጥ ትገዳላችሁን? ለእርሱም ባላንጣን ታደርጋላችሁን? ይህንን የሰራው የዓለማት ጌታ ነው አለ። ሁለት እንጂ የሚለው በ12 ቀን የሚል ነገር የለው። ሙግቱ እንደዚህ አይደለም። ባይዘው ሙግቱን ነግሬህ መልሱን ሰጥቼ ነው ዛሬ የምንለየው። ግን በደንብ አስተውል። እዚህ ጋር 12 የሚል አለ 12 የሚል አለ ስላልክ ከ9 አይልም እኮ
41:9 በል አይልም። ከ8 ቆይ አንዴ 41:9 በላቸው አለ። እናንተ በዚያ ምድርን በሁለት ቀኖች ውስጥ በፈጠረው አምላክ በእርግጥ ትክዳላችሁን? ለእርሱም ባላንጣን ታደርጋላችሁን? ያ ይህንን የሰራው የዓለማት ጌታ ነዋል። እየተናገረ ያለው በሁለት ቀን ውስጥ ምድርን ፈጥሯት አላህ ሱብሓነሁ ወተዓላ በሁለት ቀን ውስጥ ምድርን ፈጥሯታል ብሎ ነው የሚያስቀምጠው። 12 የሚል ነገር የለውም። ሙግቱ እንደዛ አይደለም። ሙግትን ስታመጡ እዚህ ጋር እኛ ጋር ስትመጡ ለመከራከር ሊሆነ ተራ ለመሞገት ሳይሆን የምር አንብባችሁ መጽሐፉን አጥንታችሁ ጥያቄ ሆኖባችሁ ነው ሊመጣ የሚገባው። ይሄ ጥያቄ እንዴት እንደሚጠየቅ ልንገርህ፣ ከዛ መልሱን አስቀምጥልሃለሁ። ጠያቂዎች እንዲህ ይላሉ። ሱረቱል ፉሲለት ምዕራፍ 41 ከቁጥር 9 ጀምሩና ቁል አኢነኩም ለተክፉሩነ ቢለዚ ኸለቀል አርደ ፊ የውመይን ወተጅዐሉነ ለሁ አንዳዳ ዛሊከ ረቡል ዓለሚን ይላል። ወጀዐለ ፊሃ ረዋሲየ ሚን ፈውቂሃ ወባረከ ፊሃ ወቀደረ ፊሃ አውቃተሃ ፊ 4 አያም ሰዋአን ሊሳኢሊን ይላል። እዚህ የመጀመሪያው አንቀጽ ላይ በሁለት ቀናት ላይ ምድርን ፈጠርኩ ብሎ አላህ አስቀመጠ። ከዛ በኋላ ደግሞ በእርሷም ከበላይ የረጉ ጋራዎችን አደረግን፣ በእርሷም በረከትን አደረግን፣ በውስጧም ምግቦችን ካለፉት ሁለት ቀናቶች ያው በእርሷ ውስጥ ምግቦችን በ4 ቀናት ውስጥ ለጠያቂዎች ትክክል ሲሆኑ ወሰንን። ስለዚህ ምን ይላሉ? 2 ሲደመር 4 ስንት ይሆናል? 4 5 6 ሆነ ማለት ነው ይሉናል። እሺ ከዛ ይቀጥላሉ። ምዕራፍ 40 ቁጥር 11 ላይ ከዚያም ወደ ሰማይ እርሷም ጭስ ሆና ሳለች አሰበ፣ ለእርሷም ለምድርም ወዳችሁ ሆነ ወይም ጠልታችሁ ሁኑ አላቸው፣ ታዛዥም ሆነን መጣን አሉ አለ። ከዛ በኋላ ምንድን ነው ያለው? አላህ ስብሐነሁ ወተዓላ ምን አደረገ? ምዕራፍ 41 ቁጥር 12 ላይ በሁለት ቀናቶች ውስጥ 7 ሰማያት አደረጋቸው አለ። ስለዚህ ምን አሉ? 6ቱ ላይ 2 ስንጨምርበት 7 8 ይሆናል። ስለዚህ አላህ ስብሐነሁ ወተዓላ በ6 ቀናት ውስጥ ፈጥሬ ያለው ብሎ ነበረ፣ ነገር ግን በ8 ቀናት ነው። ስለዚህ ይጋጫል ይሉናል ማለት ነው። ገብተዋል? ይሄ ሙሉ በሙሉ ስህተት ነው። በቃ እንዲህ ነው ጥያቄው የሚጠይቀው። ቆይ በቃ አይ ተው እንዳትከራከረኛ። እኔው ራሴ ጥያቄውን ነገር ከተከራከርከኝ አፍራለሁ። እንደው በቃ የምር ነው ማፍረው። ጥያቄው ይሄ እንኳን ስህተት ነው። እንዴት መሰለ ስህተት የሚሆነው? ችግሩ የተፈጠረው ምዕራፍ 41 ቁጥር 9ንና ቁጥር 10ን ካለ መረዳት ነው። ቁጥር 9 ላይ አላህ Subhanahu Wa Ta'ala ምድርን በሁለት ቀን እንደመፍጠሩ ተናገረ። ከዛ ግን ያለው በእርሷ ከበላዋ የረጉ ጋራዎችን አደረግን፣ በእርሷም በረከትን አደረግን፣ በውስጧም ምግቦችን ካለፉት 2 ቀናት ጋር ነው ተጀምሮ። ይኸው እዚህ ጋር የኛው ተርጓሚዎች ሼክ መሐመድ ሳኒ ሐቢብ ራሳቸው ምን ብለው አስቀምጧል? ካለፉት 2 ቀናቶች ጋር ነው ራሱን ችሎ የሚደመር አይደለም፣ ካለፉት 2 ቀናቶች ጋር ነው የሚደመረው። ገብተዋል? ስለዚህ 2 2 2 ነው የሚሆነው ማለት ነው። 4 ከዛ ስንት ይሆናል? 8 ቀን ፈጀበት የሚለው 8 ቀን ፈጀበት የሚል የለም። 8 ቀን ፈጀበት የሚል የለም ሀቢቢ። እሺ 8 ቀን ፈጀበት ሳይሆን 6 ቀን ነው የሚለው አላህ Subhanahu Wa Ta'ala ሱረቱል በቀራ ምዕራፍ 2 ላይ ሰማይና ምድርን በ6 ቀን እንደፈጠረ ተናግሯል። ሌሎችም በጣም አያሌ በሆኑ ጥቅሶች በ6 ቀን ውስጥ እንደፈጠረ ተናግሯል። እዚህም ጋር ሱረቱል ፉሲለት ላይ በ6 ቀን እንደፈጠረ ነው የሚናገረው። አላህ ወጀዐለ ፊሃ ረዋሲየ ሚን ፈውቂሃ ወባረከ ፊሃ ወቀደረ ፊሃ አውቃተሃ ፊ 4 አያም ማለት ኤክስክሉድ አያደርግም። ያንን ኢንክሉሲቭ ነው፣ ያንን ጨምሮ ነው። 2ቱን ቀናቶች ጨምሮ ሌላ 2 ቀን ጨመረ፣ 4 ሆነ። ከዛ ሰማይ በ2 ቀን ተፈጠረ፣ 4 5 6 ሆነ ማለት ነው። ስለዚህ በስንት ቀን ተፈጠረ? በ6 ቀን ነው አላህ ሰማይና ምድርን የፈጠረው ማለት ነው። ስለዚህ ይሄ ነው። ሁለተኛ ጥያቄ ካለ ወደ ሁለተኛ ጥያቄ፣ ካልሆነ ግን ሪሊ ግጭት ምን እንደሆነ ላሳየ ከባይብል ፍቃደኛ ግጭት ምን እንደሆነ ላሳየ። ትጠይቀኛለህ አንተም ከፈለክም፣ ግን አሁን ጥያቄ ልጨርስ። ቀጥል። ሱራ 21 ቁጥር 30 ላይ ሰው የተፈጠረው ከውሃ ነው ይላል። ሱራ 21 ቁጥር 30 ላይ አላህ Subhanahu Wa Ta'ala ሰውን የፈጠረው ቆይ አንዴ ልጨርሳ። ቆይ ሌላም ስላለ ነው። ቆይ እንጂ ሌላም ስላለ ነው። ጨርስ አንተ ይስራት አድርጋ አቡኪ ተሳስተሃል። ጨርስ አንዴ ታርጋለሁ አዳነ ታርጋለሁ። እሺ ይምሩ አቡኪ ከቻለ ማለት ነው። አሁን ጥያቄ ጠይቆ ተመልሶለታል። ስለዚህ ተመሳሳይ ጥያቄ ከመጽሐፍ ቅዱስ ይጠየቅ፣ ከዛ ሁለተኛ ጥያቄውን ደግሞ ያቀርባል። እንደዛ ጥሩ ይመስለኛል። ቀጥልበት። እሺ አይ አንተም ብሎ ነው በጣም ስለበጠበጠ መጨረሻ ላይ እንትን እንለዋለን በሚለው ነው፣ መጨረሻ ላይ እንጠይቀዋለን በሚለው ነው። ይሄንን እንትን ይበልና ሁለት ጥያቄ እንጠይቀዋለን። እንደዛ እናደርጋለን። ሁለት ግጭት፣ ትክክለኛ ግጭት አዘጋጀለት። አልዳን አሁን ቢዩቲን አንሳ። ህዝቡ በደንብ ማዳመጥ ስላለበት ነው። ክላሪፋይ ሳደርግ አበጥብጥ፣ ከይቅርታ ጋር ህዝቡ በደንብ ማዳመጥ ስላለበት ነው። ጥያቄውን እንኳን ማለት ነው ና
አሁን የሚጠይቀውን ጥያቄ ተመልከቱ። ስለ ግጭት መጀመሪያ ያስረዳው ታውቄ ነው። ሚዩት ልኬ የሚዩት ማንሻ ልኬ ላለው ሚዩትን አንሳና አልዳን መቀጠል ትችላለህ። እሺ ሱረቱል አንቢያ ምዕራፍ 20 ቆይ ተረጋጋ እባክህ ተረጋጋ። ቆይ ሱረቱል አንቢያ ምዕራፍ 20 ቁጥር 30 ላይ እነዚያም የካዱት ሰማይና ምድር የተጣበቁ ነበሩ፣ የለያየናቸው መሆናቸውን አያውቁንም፣ ሕያው የሆነን ነገር ሁሉ ከውሃ ፈጠርን ይላል። ስለዚህ ሱረቱል አንቢያ ሰውን ሳይሆን ሕያው የሆነን ነገር ከምን ፈጠርን ነው የሚለው? ከውሃ። ሰው ደግሞ ሕያው የሆነ ነገር ስለሆነ ወይም ተንቀሳቃሽ ስለሆነ ከውሃ ተፈጥሯል። ሙግቱ እንደዚህ ነው እንጂ ሰው ከውሃ ተፈጥሯል የሚል አንቀጽ ነው አይደለም። ይሄ አምላክ ቃል ነው። ይሄ አምላክ ቃል ነው። ልቀጥል። እሺ አሁን ልቀጥል፣ ድጋሜ ልቀጥል። ሌላም ቀጥል። ሱራ 16:4 ላይ ሰው የተፈጠረው ከትንንሽ ዘር ነው ይላል። ሱራ 16:4 ላይ ሰው ከፍትወት ጠብታ የተፈጠረው ከትንንሽ ዘር ነው ይላል። የቱ ጋር ነው ከትንንሽ ዘር የሚለውን እስቲ አምጣ። እስቲ ከየት ነው ያመጣው? ሱራ 16:4 ላይ ከትንንሽ ዘር ነው ይላል። ኸለቀል ኢንሳነ ሚን ኑጥፋ ነው የሚለው። ኑጥፋ ማለት የፍትወት ጠብታ ማለት ነው። ስፐርም ወይም የዘር ፈሳሽ ማለት ነው። እሺ ሱራ 15:26 ላይ ሰው የተፈጠረው ከጭቃ ከሸክላ ነው ይላል። እነዚህ እንዴት ነው የሚታዋቸው? እሺ እንደዛ አይልም። በቃ ሁሉም የተሳሳተ ጥቅስ ነው የጠቀስከው። እሺ ችግር የለውም። ብቻ በአጠቃላይ ላስቀምጥልህ። ቆይ በአጠቃላይ ላስቀምጥልህ። ቆይ እንዳትወጣ እባክህ። መውጣት አልነበረብህም። ስለ ግጭት ህጎች ባይዘዊ መረዳት መቻል አለባችሁ። ለምሳሌ አንድ ነገር ላሳያችሁ። አወከር የሆነ የሚሰራ ነገር ምን አለ እዚህ ውስጥ። አወከር ይህንን ነገር የሰራው ከፕላስቲክ ነው ተባለ። አወከር ይህንን ነገር የሰራው ከመስታወት ነው ተባለ። አወከር ይህንን ነገር የሰራው የሆነ ስም ነገር ተጠቀሰ። ይሄ ግጭት አይደለም በመሰረቱ ማለት ነው። ምክንያቱም መስታወት ግብአት ሆኖ ሊሆን ይችላል። ታውቃያታችኋል። ይበራልና መስታወት ግብአት ሆኖ ሊሆን ይችላል። ፕላስቲክም ግብአት ሆኖ ሊሆን ይችላል። ብረትም ግብአት ሆኖ ሊሆን ይችላል። የሆነ ነገርም ግብአት ሆኖ ሊሆን ይችላል። ይህን የሆነ አዲስ ነገር አይደለም። ለምሳሌ አምላክ ራሱ ሲናገር ምን ይላል? አዳምን አፈር ነህና ወደ አፈር ትመለሳለህ ይላል። ከአፈር ተፈጥረሃል ብሎ ያስቀምጧል። ከጭቃ ተፈጥረሃል ብሎ ያስቀምጧል። መጽሐፈ ኢዮብ ላይ ከአመድ ተፈጥረሃል ብሎ ያስቀምጧል። ይሄ እርስ በርስ የሚጋጭ ነገር አይደለም። የሰው ልጅ ፍጥረት ላይ ውሃ፣ አስተውሉ፣ አፈር የራሳቸው የሆነ አስተዋጽኦ አላቸው። ውሃ የእያንዳንዱ ህይወት ያለው ነገር ላይ በሞሌኪውል ደረጃ ህይወት ያለው ነገር ላይ አስተዋጽኦ እንዳለው አጠቃላይ ምሁራኖች ይስማማሉ። የጂኖሎጂስቶች ብለን የምናስቀምጣቸው እንዲሁም ሌሎች ምሁራኖች ማለት ነው። አፈርንም ብንመለከት አፈር ላይ ያለው ንጥረ ነገር በሙሉ በአንድ አይደለም። ጥቁር፣ ነጭ ምናምን ብለን እንደምናስቀምጠው የተለያየ የአፈር ንጥረ ነገሮች ሰው ላይ እንደሚገኙ እንኳ ምሁራኖች ያስቀምጣሉ። ስለዚህ ይሄ ግጭት ብለን የምናነሳው ነገር አይደለም። ፕሊስ ግጭት ተብሎ ግጭት ምን እንደሆነ እናሳያቸዋለን። ይምራን ቀጥል። የሉቃስ ወንጌል ምዕራፍ 9 ክፈት እስኪ አንዴ። እኔ ደግሞ የማቴዎስ ክፈት። አሁን ይህ ግጭት ምን እንደሆነ እናሳያችሁ። መጽሐፍ ቅዱስ እንዴት እንደሚጋጭ እናሳያችሁ። አቡኪ የሉቃስ ወንጌል ምዕራፍ 9 ቁጥር 28 ክፈትልኝ። ሉቃስ ወንጌል ምዕራፍ 9 ቁጥር 28 ተመልከቱ። እኔ መጀመሪያ ላንብብ። እንደዚህ ይላል፣ ከ6 ቀን በኋላ ኢየሱስ ጴጥሮስንና ያዕቆብን ወንድሙንም ዮሐንስን ይዞ ወደ ረጅም ተራራ ብቻውን አወጣቸው ይላል። ከስንት ቀን በኋላ? ከ6 ቀን በኋላ። ትኩረት አድርጎ እዚህ ጋር ምን ይላል መሰላችሁ? ከዚህም ቃል በኋላ 8 ቀን ያህል ቆይቶ ጴጥሮስና ዮሐንስን ያዕቆብን ይዞ ሊጸልይ ወደ ተራራ ወጣል። ስለ ተመሳሳይ ታሪክ እያወራ ማለት ነው። እንደውም ማቴዎስ ወንጌል ምዕራፍ 17 ከ1 እስከ 8 እንትን ያደርጓል፣ ማርክ ያደርጓል። እዛም ላይ አለ ብሎ ማለት ነው። አስተውሉ። ከ6 ቀን በኋላ ነው ከ8 ቀን በኋላ። ግጭት ማለት ይሄ ነው። ሹፉ፣ ግልጽ የሆነ ግጭት ማለት ነው። ቀጥለኝ ነው ተዛከላ። አሁን ደግሞ ዙሩን ከበድ ያደርገውና ዘፍጥረት ምዕራፍ 5 ክፈት። ያጀማ መጽሐፍ ቅዱስ ከማይጋጭበት የሚጋጭበት ቦታ ይበዛል። ሰምታችሁኛል? መጽሐፍ ቅዱስ ከማይጋጭበት የሚጋጭበት ቦታ በጣም ይበዛል። እንመልከት እሱን አንዴ። ዘፍጥረት ምዕራፍ 5 ቁጥር 23 5:23 ቆይ ከአዳም እንጀምር አንዴ። አዳም ቁጥር 8 መሰለኝ። ቁጥር 4 እሺ አንተ የከፈከው የትኛው ሁለትም ነው? የ19
54 በቃ እስቲ አንብብልህ። ምንድን ነው የሚለው? አዳምም ሴትን ከወለደ በኋላ የኖረው 800 ዓመት ሆነ፣ ወንዶችንም ሴቶችንም ወለደ ብሎ ያስቀምጣል። ተመልከቱ። ከእሱ አንድ ከፍ በል ቁጥር 3 እስኪ ቁጥር 3 ምንድን ነው የሚለው? አዳምም 130 ዓመት ኖረ፣ ልጅም በአምሳሉ እንደ መልኩ ወለደ፣ ስሙም ሴት ብሎ ጠራዋል። ቆይ አንድ አይነት የከፈት ነው ያኛው ልክፈት ሆነ እንዲ ትሙን ቀይረዋል። አንድ አይነት ነው። እኔ ሊቀይረዋል። ተመልከቱ። እሺ እስካሁን አንብበው። አዳም 130 ዓመት ኖረ፣ ልጅንም በምሳሌው እንደ መልኩ ወለደ፣ ስሙንም ሴት ብሎ ጠራዋል። አዳም 230 ዓመት ኖረ ይላል። አንተ ጋር ስንት ዓመት? እኔ ጋር 130 ነው፣ የተጨመረ 100 አለ ከይቅርታ ጋር። እኔ ጋር 100 አለ፣ እኔ ጋር 200፣ አንተ ጋር 100። አያችሁ ለምን ነው የሚጨምረው? ተየው ነገር ተጨምሯል። ቀጥል። ቁጥር 4 ላይ አዳምም ሴትን ከወለደ በኋላ የኖረው 800 ዓመት ሆነ፣ ወንዶችንም ሴቶችንም ወለደ አለ። 800 ዓመት ነው እኔ ጋ የኖረው። አንተ ጋር ስንት ነው? አዳምም ሴትን ከወለደ በኋላ 700 ዓመት ነው ሆነ፣ ወንዶች ሴት ልጆችን ወለደ ይላል። 700 እኔ ጋር አያችኋ። በእያንዳንዱ ቦታ ይጋጫል። እዚህ ጋር 200፣ እዚህ ጋር 700። አያችኋ። እንቀጥል እስኪ። እሺ ቀጥል። ቁጥር 5 ላይ ቁጥር 5 አዳምም የኖረበት ዘመን ሁሉ 930 ዓመት ሆነ፣ ሞተም አለ። 930 ዓመት አልተጋጨ። እዚህ ጋር አልፋ። ማሻአላ 2 ተጋጨ፣ 1 አልፏል። 6 ቁጥር ሴትም 105 ዓመት ኖረ፣ ሄኖስንም ወለደ አለ። ሴትም 205 ዓመት ኖረ፣ ሄኖስንም ወለደ። እኔ ጋር 200 ነው። አስቸጋሪ ነው በጣም። እሺ ሴትም ሄኖስን ከወለደ የኖረው 870 ዓመት ሆናል። 800 እኔ ጋር ደግሞ አልተጋጨም። ሴትም ሄኖስን ከወለደ በኋላ 707 ዓመት ነው የሚለው። 707። እሺ እንቀጥል። 8 ላይ ሴትም የኖረበት ዘመን ሁሉ 912 ዓመት ሆነ አለ፣ ሞተም ብሎ ተናገረ። 912 ሁለት ቦታ ተጋጨ፣ ማለት ቦታ ተጋጨ። ቀጥል። እሺ ምዕራፍ ቁጥር 9 ላይ ነና ሄኖስም 190 ዓመት ኖረ፣ ቃይልንም ወለደ አለ። አልተጋጨም። ይሄም አልተጋጨም። ቀይሬዋለሁ። ቀጥል። በጣም ጥሩ። ሄኖስም ቃይንን ከወለደ በኋላ የኖረው 815 ዓመት ሆነ፣ ወንዶችንም ሴቶችንም ወለደ። ተመለሰ። ተጋጨ። ሄኖስም ቃይንን ከወለደ በኋላ 715 ዓመት ኖረ ይላል። አንተ ጋር እኔ ጋር የሚለው 815 ነው የሚለው። ሄደ፣ ተጋጨ። 100 ዓመት ጨመረበት። ቀጥል። እሺ ሄኖስም የኖረበት ዘመን ሁሉ 905 ዓመት ሆነ፣ ሞተም አለ። አልተጋጨም። ማሻአላ። እሺ ቃይንም 170 ዓመት ኖረ፣ መላይንም ወለደ አለ። አልተጋጨም። ጥሩ ነው። ኦኬ። እሺ ቃይንም መላይንን ከወለደ በኋላ የኖረው 840 ዓመት ሆነ፣ ወንዶችንም ሴቶችንም ተነሳበት። እኔ ጋር ደግሞ ቃይናንም ሜላኤልን ከወለደ በኋላ 740 ዓመት ኖረ ይላል። እሺ ከባድ ነው። ቃይንም የኖረበት 1 2 3 4 5 6 ቦታ ተጋጨ። ያልተጋጨው ያልተጋጨው 1 2 3 4 5 ቦታ አልተጋጨም። 6 ቦታ ተጋጨ። አያችኋ። መጽሐፍ ቅዱስ ካለመጋጨቱ መጋጨቱ ይበዛል። እንቀጥለው እንዴ? አይ በቃ ያሳዝናል። እኔ ደበረኝ። በቃ ባይሆን ኢንሻአላህ ቪዲዮ ለቅቅ ያለው መጀመሪያ ላይ ያለውን ቪዲዮ ኢንሻአላህ ያ ጀማ ተመልከቱት። እንደዛ እንዳደርጉ ኢንሻአላህ። ቀጥሉ። ኸይር ኢንሻአላህ። እንግዲህ ታዘቡ ሙስሊም ወንድሞቼ፣ እንደዚህ እርስ በርሱ የሚላተም መጽሐፍ ነው ያምላክ ቃል የሚሉት። ብሩክ ሰላም ብያለሁ። ማን ሲሪል አለ? እንዴት ዋልክ? እንዴት ነህ? አልሰማም? ይሰማል።
አለው እሰማለሁ። የምሰማ ከሆነ ልቀጥል። በደንብ ይሰማል። ከየት ቤተ እምነት ነህ? የተመሰገነ ይሁን ክብሩ ይስፋ። አንተ ደህና ነህ? እኔ ያለው አልሐምዱሊላህ፣ እኔ ጋር ሁሉ ሰላም ነው። ደህና ነው። ደህና ነው። እሺ ግን ጥያቄ አለ። ኦርቶዶክስ ነው። ፈቃደኛ ከመጀመሪያ ፈቃደኛ ከሆነ ልጠይቅህ። እንደዛ ከሆነ ልጠይቅህ ፈቃድልኝ። ኔት ግን ቆይቶ ነው የሚደርሰኝ። በቃ አስተካክል። እንደዚህ ከሆነ መንቀጥል ማስተካከል ኔትወርክ ችግር የለውም። ምን ልጠይቅህና ያው ቆይ አንዴ እንግዳ ሰው መቼም በቤቱ ሲመጣ እንግዳ እኔ ያከብራል አይደል እንዴ? አሁን ትጠይቃለህ አትጠይቅ? ችግር የለም አታስብ። ግን ማለት ነው በጣም አሳሳቢ ነገር አለ። እርሱም ምንድነው? የአምላክ ቃል እርስ በርሱ እየተራተመ ነው ያለው እና እሱን አገላግላቸው መጀመሪያ ይህን መጽሐፍ አድነውና ከዛ ትጠይቃለህ። ችግር የለውም። ግን አሁን የተነሳ ርዕስ አለ፣ እሱን መልስልን። መጀመሪያ መጽሐፍ ቅዱስ መዳን አለበት። ካልሆነ ያው ህዝቡ ራሱ ይወዛገባል። እዚህ ጋር የሚያዳምጥ 5,000 ሰው በሙሉ ይወዛገባል። ለምን? የአምላክ ቃል እየተጋጨ ስለሆነ ማለት ነው።